መልከቱ የትናንቱ ቅዳሴ አትናቴዎስን ያስቀደሰ ሰው ዮም ዛቲ ዕለት። እሺ እስቲ እናንብብ ምን ይላል? ይሁት ዛሬ በዚህ ቀን በዚህ ቤተክርስቲያን ውስጥ የተሰበሰባችሁ ምእመናን ክብርት የምትሆን የክርስቲያን ስም በተቀዳሴን ስሙ አለና ሰማያትን እዳኝባችኋለሁ ምድርንም እዳኝባችኋለሁ ያለ መታወክ በፍርሃትና በመንቀጥቀጥ ቆሙ ዘንድ እንደ ቃል በቀለኛ ሆኖ ከወንዱ እንደ ቃየል በቀለኛ ሆኖ ከወንድሙ ጋር ማንም በማት አይኑር። ሙሴን እንደተጣሉት እንደ ዳታንና እንደ አቤሮን ከባልንጀራው ጋር ማንም በመጣላት ከዚህ አይኑር። ሔዋን እንዳሳታት እንደ ቀማት እባብ ከወንድሙ ጋር በመሸነጋገል ማንም ከዚህ አይኑር። ካህናት ሆይ ብሩሃን የእግዚአብሔር ዓይኖች እናንተ ናችሁ። እርስ በእርሳችሁ አንዱ ከአንዱ ጋር ተመለካከቱ። ከወገናችሁ ውስጥ በፈሊጥ መርምሩ። በመጸለይ ከእናንተ ጋር እንዳይቆምና እንዳይተባበር ሴሰኛም ቢሆን ነፍሰ ገዳይም ቢሆን ጣዖት የሚያመልክም ቢሆን ሌባም ቢሆን ሐሰተኛም ቢሆን እሊሁም ከመንግሥተ ሰማይ በአፋ የሚፈረድባቸው አምስቱ ናቸው። ኃጢአተኛውን እንደ ወንድማችሁ ገስጹት። ለሞት የሚያበቃ በደል ቢኖርበት በግልጽ ዝለፉት። የበደለውን ምከሩት። ያችን መንገድ ይተው ዘንድ ይቅር ሊልለት ወደ እግዚአብሔር የሚመልሰው ዘንድ። የቤተ ክርስቲያን መብራት አገልጋዮችም የምትሆኑ ዲያቆናት ሆይ ተኩላ ከበግ ጋራ ጭለት ከርግብ ጋራ እንክርዳድ ከስንዴ ጋራ እንዳይኖር ከውስጧ ንቀሉ። አያችሁት? አስተውሉ እንደሚል የቤተ ክርስቲያን መብራት አገልጋዮችም የምትሆኑ ዲያቆናት ሆይ ተኩላ ከበግ ጋራ ጭላት ከርግብ ጋራ እንክርዳድ ከስንዴ ጋራ እንዳይኖር ከውስጧ ንቀሉ። እናንተስ የውስጡን አይደል የአፋውን መርምሩ፣ ውስጡን ግን የእግዚአብሔር ያውቃል፣ በእርሱ መብራትም ይመረምራል። ለተነብሩ ተንስ የተቀመጣችሁ ተነሱ ይላል። በአፋ የተከተሉ ጆሮዎች ያይደሉ የውስጣዊ ልብ ጆሮዎች ይከፈቱ። በአፋ የሚያበሩ አይኖች ያይደሉ የውስጣዊ ልብ አይኖች ይገለጡ። ሐሳባችን አንድ ጊዜ ወደ ላይ እንደሚወጣ አንድ ጊዜ ወደ ታች እንደሚወርድ እንደ ባህር አዟሪ አይሁን። ከምድር እስከ ሰማይ እንደሚደርስ እንደ እሳት ምሰሶ ይሁን እንጂ። ስራውን ጽፍቅ እንዲሆን እንደ ወርቅ መጋረጃ ልቦናችን እርሱን በመፍራት የተዘጋጁ ይሁኑ። እጆቻችን ወደ እርሱ እናንሳ፣ እንደ እሳት ሰይፍ ወደ ቀኝና ወደ ግራ እንዘርጋ። ይኸውም እንደተናገረ ሰይጣንን የሚያስፈራራው ነው። እግራችንን ሁል ጊዜ በመዓልትም በሌሊትም እንደማይናወጥ እንደ ብረት ችንካር በቤተ እግዚአብሔር የተተከለ ይሁን። ሁል ጊዜ እንዲህ ባለ አኗኗር እንኑር። እግዚአብሔር ሲያይ ውስተ ጸባእነ ጽሩ ወደ ምስራቅ ተመልከቱ። ሰውን ግን ክቡር ሲሆን አላወቀም። ልብ እንደሌለው እንደ እንስሳም ሆነ። መሳለቻውም ሰውስ ንጉሥ ሲሆን አላወቀም። ቢፈቅድ ራሱን አዋረደ ባሪያም ሆነ። በፈቃዱ ራሱን አዋረደ ባሪያም ሆነ። ጌቶች ያልሆኑትም ገዙት። ሰውስ ባለጸጋ ሲሆን አላወቀም። በፈቃዱ ራሱን ነዳ ያደረገ ሆዱን አስራበ ነፍሱንም አስጠማ። አንተ ግን ለሰው ያደረክለት ቸርነት ምን ያህል ነው? ሊያደንቅበት ሰማይን እንደ ድንኳን ዘረጋህ፣ ምድርንም ለእግሩ መመላለሻ አሰፋህ። ውሃን ለምግቡ በከርስ ደመና ተቆጥራለህ። በመዓልት ደስ ይለው ዘንድ ፀሐይን አበራህ፣ የሌሊት ጨለማም እንዳያሸንፈው። ጨረቃን አሳመርህለት፣ የጣቶችንም ሥራ ያውቅ ዘንድ የከዋክብትንም ብርሃን አበራህለት። ዕለታትንና ዓመታትንም ዘመናትም ወራትንም ሰጠኸው ይገዛል ዘንድ። ልቡ ለደረቀች ሰው ወዮለት። ሞትንና ሕይወትን አሳይኸው፣ ሕይወትን ንቆ ሞትን ወደደ። እስከ ጊዜው ለጻድቃና ለኃጥአን እንደተሰራ ለአንዲት ጊዜ ለሰዓት እንደሚሆን እንቅልፍ የሥጋ ሞት አይደለም። ቁጥር ፍጻሜ የሌለው ለዓለም ለዘላለም የሚሆን ሞት ነው እንጂ። ሰውስ የብርሃን ልብስ የለበሰ ሲሆን ሰውነቱን አራቆተ፣ የዱባ ልብስን ለበሰ። ሰውስ ከጌታ በታች ገዥ ሲሆን ካልታዘዘለት እጽ ሰርቆ በላ። አዳም ሆይ የሞትን ፍርድ ያመጣህብን ምን አደረግን?
አዳም ሆይ ደስታ ባለበት በገነት በጌታ ማደሪያስ ደስ ይለን ዘንድ ያልተውከን ምን አደረግንህ? ሔዋን ሆይ ምን አደረግንሽ? እነሆ በኃጢአት ብዛት ስጋችን ተቆጠቆረ፣ በሰማያን አምሳል በኖርን ነበር። ሔዋን ሆይ ምን አደረግንሽ? ልጆችሽ በጭንቅና በሕማም በወለዱ ጊዜ ያለቅሳሉ። አንቺን በገነት ያለችውን እንጨት እንዳደመሻት ይደማል። አዳምና ሔዋን ሆይ እናንተ እንንቀፍ ዘንድ የሚቻለን አይደለም እኮ። አንደበትን እየተናገሩባት ሊሳደቡበትና ሊነቅፏት እንዳይቻል እንደዚሁ እናንተ እኛ ናችሁ፣ እኛም እናንተ ነን። አዳምና ሔዋን ሆይ እናንተ ይቅር ባይ በሆነ ጌታ ተግሳጽ ንስሐ ገብታችኋል። አዳምና ሔዋን ሆይ እናንተስ በእውነት ድናችኋል። በተበጀው በጌታ ደም ያለመከልከል ወደ ቀድመ ርስታችሁ ገብታችኋል። በተበጃችሁ በጌታ በተቤዣችሁ በጌታ የማያምኑ አላቢያን ሁሉ ለልጆቻችሁ አይደሉም፣ አርያዎቻችሁ ምሳሌያችሁ ናቸው እንጂ። በአንድ ልጃችሁ ያመነ እኛ ግን በእውነት ከወገባችሁ የወጣን አርያችሁ ምሳሌያችሁ ነን። እነሆ እኛ ልጆቻችሁ ኃጢአት እንደ እሳት በላችን፣ ፍትወትም አቃጠለችን። የነፍስ ፍትወት አይደለም የሥጋ ፍትወት ነው እንጂ፣ ይኸውም ነፍስን የሚያጠፋ ነው። እንግዲህስ የደስታ ገነት ሆይ ሰላም ላንቺ ይሁን እንበል። በመጨከን ነው እንጂ ወደ አንቺ እንገባ ዘንድ የማይቻለን የአባታችን የአዳም ኤዶም ገነት ሆይ ሰላም ላንቺ ይሁን። በውስጥሽ ደስ ሊለን የማይቻል በዚህ ስጋችን ካላደከምን በቀር የገነት ምድር ሆይ ሰላም ላንቺ ይሁን። በውስጥሽ ልንመላለስ የማይቻል እግሮቻችን በከንቱ ከማመላለስ ካልከለከልን በቀር ዳግመኛም በእሳት ሰይፍ ገነትን የምትጠብቅ ሱራፊ የጌታ ማደሪያ ገብተን እናያት ዘንድ ተወን እንበል። በውስጧም የምንኖር አይደለም። ሱራፊ ሆይ የሕይወትን ማደሪያ ገብተን እናያት ዘንድ ተወን፣ በዚያን የምንሸሸግ አይደለም። ሱራፊ ሆይ ወደ ገነት ገብተን ሽቷን እናሸታት ዘንድ ተወን፣ መዓዟን በልቦናችን ይጨመር ዘንድ። ሱራፊ ሆይ ወደ ቀድሞ አባታችን ርስት እንገባ ዘንድ ተወን፣ በእንጨቶቿ ደስ ይለን ዘንድ እንደ ቀድሞ ከፍሬዋ በእጃችን የምንቆርጥ አይደለም። ሱራፊ ሆይ ገነትን የሚያጠጧት የብርሃን ወንዞች ጊዮንንና ኤፌሶንን ጤግሮስንና ኤፍራጠስን ገብተን እናያቸው ዘንድ ተወን። ከምስራቅ ወጥቶ ወደ ምዕራብ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። ከምዕራብ ወጥቶ ወደ ምስራቅ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። ከደቡብ ነቅቶ ወደ ሰሜን የሚጨመር አለ፣ በዚያ ያለውን ያጠጣ ዘንድ። ከሰሜን መንጭቶ ወደ ደቡብ የሚጨመር አለ፣ በዚያ ያለውን ያጠጣ ዘንድ። የባህር መመላለሷ ድንቅ ነው እንደተባለ እንዲሁም ያለ ድምፅ የአፍላግ መመላለሳቸው ድንቅ ነው። ምን እንላለን? ነፍስ እንደሌለው እንደ መሰንቆ እንጫወታለን። የእግዚአብሔርን ጸጋ የተቃናን በእውነት ክርስቲያን የክርስቶስ ወገኖች መሲሐውያን እኛ ግን እንትጋ አንቸኩልም። እንንቃና ከክብር ወደ ክብር እንገባም ዘንድ እንቅረብ። አስቀድሞ ስጋችንን እናስገዛው፣ ሁልጊዜ ሐሳባችንን ከመባከን እንሰብስብ። አምላካችን እግዚአብሔር ወዶ ልመናችን ይቀበል ዘንድ ነጽር ይላል። ዲያቆን ነጽር ይላል፣ እናስተው ይላል። ከዛ ካህኑም ይላል ገደል ጎሳ አስቀና ይደል ጠማማ የሆነ ሀገር ከዚህ ያለን አይደለም። ነቢያትና ሐዋርያት አስቀድሞ የደረሱባት በልልና ያለ ነው እንጂ ለእኛ ከዚህ አሸዋ የተሰራ ነፋሳት የሚነሱባት ፈሳሾች የሚገፏት ቤት ያለን አይደለም። በላይ ያለች ነፃ የምታወጣን ኢየሩሳሌም ናት እንጂ። አስቀድሞ የጳጳሳት አለቆችና ጳጳሳት፣ ኤጲስቆጶሳት፣ ቀሳውስት፣ ዲያቆናትም የገቡባት እሊህ እንደኛ ስጋን የለበሱ ሲሆኑ በኖራቸው መላእክትን መሰሉ። ሰውነታቸውን አነጹ፣ ልብሳቸውንም ነጭ አደረጉ። የስጋቸውንም አዳራሽነት አላሳደፉም። ስማቸውን በበጉ ደም በሕይወት መጽሐፍ ውስጥ ተጻፈ። እንደ እርሳቸው በስጋ ተወልደን እኛም 3 ልደቶች አሉን። አንዲቱ ክርስቶስን የምታስመስለን ቅድስት ጥምቀት ናት። አንዱም በደልን ኃጢአትን የሚያስተሰርይ የክርስቶስ ስጋና ደሙ ነው። አንዱም ንጹሕ አድርጎ ወደ እግዚአብሔር የሚያቀርበን ከሰውነት ውስጥ በዮርዳኖስ አምሳል የሚወጣ በንስሐ ያለ እንባ ነው። እኛ ሁላችንም ንጹሐን ስንሆን ስጋችንን በንጹሐ እንጠብ። በምስጋና ቃል እግዚአብሔርን እንደሚያመሰግኑት መላእክት እንሁን። በየማዕረጋቸው፣ በየማህበራቸው፣ በየነገዳቸው፣ በየሰራዊቶቻቸው፣ በየስማቸው፣ በየቁጥራቸውም የሚጋረዱ አሉ፣ የሚከቡም አሉ። በዜማም የሚያመሰግኑ አሉ፣ የሚዘምሩም አሉ። በልብ የሚያመሰግኑ በቃል የሚያመሰግኑ አሉ። ክንፎቻቸውን 6 የሆኑ እንዲህ ይላሉ፣ ቅዱስ 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 ፍጹም አሸናፊ እግዚአብሔር። እኛም ከነርሱ ጋር ቅዱስ 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 ፍጹም አሸናፊ እግዚአብሔር ነው እንበል። አውስም
ቅዱስ ቅዱስ እያልን እንሄዳለን። በጣም ረጅም ነው ቅዳሴ አትናቴዎስ። አሁን ዛሬ እኔ ቅዳሴውን ልላችሁም አልነበረም እና ይበቃናል። በሌላ ቀን እሺ። ግን ፕሊዝ በተለይ ቅዳሴ አስቀድሱ። እውነት በተለይ ቅዳሴን አስቀድሱ፣ በጣም አስቀድሱ እባካችሁ። ቅዳሴ እንዳትቀሩ እሺ። ትናንት በተለይ የነበረው ቅዳሴ በጣም የሚገርም ነበር የሚለው ላሳያችሁ ነው። እንዲያው ትንሿን ላሳያችሁ ፈልጌ ነው። ስለ ሰንበት ራሱ ህይወት ምን እንደሚል የበዓላትን በኩር ኑ ከፍ እናድርጋት፣ ኑ እናመስግናት፣ ኑ እናክብራት፣ ኑ በዓል እናድርጋት ይላል ሰንበትን። ይህችውም ቅድስት ሰንበተ ክርስቲያን ናት። ይህችም ቀን እግዚአብሔርን ስራ የምሰራባት ናት እንበል። በእርሷም ደስ ይበለን ሐሴትም እናድርግ። እንደ ነቢዩ እንደ አሳፍን በረዳን በእግዚአብሔር ደስ ይበላችሁ እያለን እንዘምር። በጣም እኮ የሚገርም ነው እውነት። ከመገዛት ነፃነትን ከጨለማን ብርሃንን በሰጠን በእግዚአብሔር በእውነት ደስ ይበለን። ለያዕቆብ አምላክ እልል በሉ፣ ለክቡራን ነቢያት አምላክ ለንጹሐን ሐዋርያትም ጌታ በእውነት እልል እንበል። በገናን ያዙ ከበሮንም ስጡ፣ ወንጌልን በእውነት እንያዝ፣ በውስጡ ትህትናንና ፍቅርን ያለበትን ኦሪትን ግን አንተው በውስጡ ስለ ነፍስ የነፍስ ቤዛ የሚሆን የሞት ፍርድ ያለባትን በገና ከመሰንቆ ጋር የተስማማ ነው። የወንጌልም ትእዛዝ ከመስራቱ ጋር ያማረ ነው። መሰንቆ ሰማዕታት የለበሷት ሃይማኖት ናት። በመባቻ ቀን ነጋሪትም ምቱ፣ በነቢዩ በዳዊት መዝሙር በታወቀች በበዓላችን ቀን በእውነት ሃሌሉያ እንበል። እግዚአብሔር ስራውን ይሰራ ዘንድ የጀመረበት በእውነት የታወቀች ናት። ወዮ ይህች ዕለት ቀዳሚት ናት፣ ዳህራዊት አይደለችም። ወዮ ይህች ዕለት ለዘላለሙ የምትገዛ ዳህራዊት ናት። ወዮ ይህች ዕለት ለአብርሃም ተገለጸች፣ እርሱንም አሳመነች። ትንቢትንም አናገረች፣ እርሱንም ደስ አሰኘች። ወዮ ይህች ዕለት ለሙሴ በደብረ ሲና ተገለጸች፣ ከእስራኤል ግን ተሰወረች እያለ ይቀጥላል። ምን ልበላችሁ፣ በጣም አትናቴዎስ የሚገርም ቅዳሴ ነው። እሺ እና እንትን ላሳያችሁ። ቅዳሴውን ጠቅላላ ለምትፈልጉ ሰዎች ይህንን ዌብሳይት ላይ ብትገቡ ይሁት። ይህን ዌብሳይት አያችሁት? ስክሪንሻት ሰዱ። አውደ ምህረት ዳት አርግ ይላል። አውደ ምህረት ዳት ኦርግ ብላችሁ ብትገቡ 14ቱም ቅዳሴ አለላችሁ እዚህ ጋር 14ቱም ቅዳሴ አለላችሁ። ኦኬ 14ቱም ቅዳሴ አለላችሁ። ይኸው አውደ ምህረት ዳት ኦርግ ይላል።